አስተውላችሁታል? ግን እንደ ጴንጤ በአምላኩ የሚተማመን አለ? እንደ ጴንጤ እግዚአብሔርን የሚያውቅ አለ? ወይም ደግሞ በእግዚአብሔር ላይ የሚደገፍ አለ? ምክንያቱም በእግዚአብሔር ላይ ስለሚደገፍ ነው። እግዚአብሔርን ስለሚተማመን ነው አጋንንትን የሚራገሙ። ያው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዲያብሎስን ተቃወሙት ይልና ከናንተም ይሸሻል ይላል። ወደ እግዚአብሔር ቅረቡ፣ እግዚአብሔር ወደ እናንተ ይቀርባል ይላል። ያው እንዴ በነገራችን ላይ ማንም ያው አጋንንትን የመቃወም ስልጣን የሚሰጥ ከእግዚአብሔር ጋር ስትሆን ነው። ከእግዚአብሔር ጋር ስትሆን ደብተራን ትቃወማለህ። ከእግዚአብሔር ጋር ስትሆን ሟርትን ትቃወማለህ። ከእግዚአብሔር ጋር ስትሆን ጠንቋይን ትቃወማለህ። ምክንያቱም ምን አለ በለ መሰለህ ካደምለትን የሚወቀጥለትን የሚጨፈለቅለትን የሚበተንለትን በእግዚአብሔር ቃል እኔ መቃወም እችላለሁ። ምክንያቱም ከኔ ጋር እግዚአብሔር አለ። ደሙን ያፈሰሰልኝ በቀራንዮ መስቀል ላይ ሞቶ እኔን ያዳነኝ ይኸው ስለኔ ተሰቅሏል፣ ስለኔ ተንጠልጥሏል፣ ስለኔ ተረግሟል፣ ስለኔ ወደ አፈር ገብቷል፣ ስለኔ ሞትን ፈንቅሎ ተነስቷል። ይሄንን ጌታ ስለማመልክ ምክንያቱም ከዚያኛው ከጨለማው ዓለም ጋር ስለማልተባበር ማለት ነው። የጨለማው ዓለም ልጅ ስላይደለው ማለት ነው። በእግዚአብሔር ያለኝ መተማመን ሙሉ ስለሆነ በኢየሱስ ክርስቶስ በእግዚአብሔር ተደግፌ መጽሐፍ ቅዱስ ሲናገር ምን እንደሚል ታውቃለህ? ጻድቅ ይላል ያለ ፍርሃት እንዳንበሳ በአምላኩ ተዘልሎ እንደሚኖር ይናገራል። ጻድቅ እግዚአብሔርን የሚፈራ ጻድቅ ማለት ኃጢአትን የማያደርግ ጻድቅ ማለት ወደ እግዚአብሔር የሆነ ጻድቅ ማለት የእግዚአብሔር ወገን የሆነ ጻድቅ ማለት ከጨለማ ጋር የማይተባበር ጻድቅ ማለት አምላኩ እግዚአብሔር የሆነ የአምላኩን ሕግ በቀንና በሌሊት የሚያስብ የሚያሰላስል የሚፈጽማት ለመፈጸም የሚተጋ በአምላኩ የተደገፈ ምክንያቱም ክርስቶስ ኢየሱስ እንደሞተለት የሚያምን እግዚአብሔርም ከሙታን እንዳስነሳው የሚመሰክር መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው ብሎ የሚናገር ሰው ያ የአምላኩ ወገን ስለሆነ እሱ ነው ጻድቅ። ጌታ ለዘላለም ይባረክ። ክርስቶስ እኔን ሊያጸድቀኝ እሱ እርግማን ሆኗል። ክርስቶስ እኔን ሊያጸድቀኝ እሱ ሞቷል። ክርስቶስ እኔን ሊያድነኝ እሱ ተሰቅሏል። ክርስቶስ እኔን ሊያድነኝ እሱ ሁሉን ሆኖልኛል። ስሙ ለዘላለም ይባረክ። ስለዚህ እግዚአብሔር እንዳለው ሰው ፈታ ዘና ኮራ ብዬ በእግዚአብሔር ላይ ተማምኜ ሟርተኛውን መራገም እችላለሁ። ስሙ ለዘላለም ይባረክ እግዚአብሔር